ሰላም ሰላም ቤተሰቦቼ እንዴት ናችሁ? አለው እኔ በጣም ደህና ነኝ አለሁላችሁ። እግዚአብሔር ይመስገን። ምሽቱ እንዴት ነው? እዚህ በጣም ደህና ነን አለን ሁላችንም። እንግዲህ ዛሬም በአዲስ ቪዲዮ በሚገርም ቪዲዮ መተናል ለእነ አብርሽ ጉዳይ ማለት ነው። እንግዲህ እንደምታውቁት ሁላችንም የሄርሜላ መጥፋት አሳስበውን ነበረ። ያው ትላንትና ምላሽ ሰጥታለች ለምን እንደጠፋች ያው ባናምንበትም እንግዲህ ለመናገርም እንኳን የጠፋችበትን ነገር ለመናገርም በጣም ከብዷት ነበረ፣ ተከፍታ ነበረ። ያው የሰጠችው ምክንያት አሳማኝ ባይሆንም ለምን እንደጠፋች የተናገረችው ምክንያትም አሳማኝ ባይሆንም ባናምነውም እኛ ተናግራለች መጨረሻ ላይ ማለት ነው። እርጉዝ እንደሆነች ነግራናለች ማለት ነው ለአብርሃም። ያው አብርሽም ደስ አላለውም ስላችሁ ታይሙ አልነበረም ይመስለኛል። ታይሙ አልነበረም እና የነገረችበት ታይም እሱ ሲጠብቅ የነበረው ሌላ ነበረ። እሷ ምን ሆናለች የሆነ ነገር ሆናለች እያለ እየተጨነቀ ባለ ሰዓት እሷ እርጉዝ ነኝ ስትለው በቃ ሌላ ሰማይና ምድርን የዞረበት አይ ቲንክ እና ስተዋት ነበረ የሄደው። ያው እሱም የተለየ ነገር ስለሆነበት ከጠበቀው ሌላ ነገር ስለሆነበት ነው ብዬ አስባለሁ ስተዋት ሄደው። ያው እንግዲህ ዛሬ ደግሞ በሌላ አዲስ ቪዲዮ መጥተናል ማለት ነው። እስኪ ሰላም በል መጀመሪያ ቤተሰቦች እንዴት ነው? ሰላም ነው አለን። ያው ሰሞኑን ጠፍታለች። ያው ባለፈው ጠፍታ ነበረ፣ ብቻዬን ነበር የመጣሁት። ቤተሰቦች እንዴት ናችሁ? አላችሁ ወይ? እኛ አለን። በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ ደግሞ ሌላ ተጨማሪ የሆነ ቪዲዮ ወይም ደግሞ እናንተን ያሳምን አያሳምን አናቅም፣ እኛ ግን መሀል ላይ ያለ ነው የማመንም ያለማመንም ማለት ነው። እንግዲህ ለምን ብላችሁ ካነሳችሁ እኛ የምናነሳቸው ሀሳቦች አሉ። የእውነት ከሆነ እንኳን ደስ ያለሽ ነው። ልጅ የአምላክ ስጦታ ነው። ይሄ ጸጋ ነው፣ ምንም ጥያቄ የለውም። በሰላም ይወለድ ነው የምንለው። ግን ደግሞ ውሸት ከሆነ ደግሞ ሌላ ስህተት እየተሰራ ነው ብለን እናስባለን። ምናልባት ሊያሳምኑን ያልቻሉ እንደኔ ሊያሳምነኝ ያልቻለ ጉዳዮች አሉ። አንደኛ ከመጥፋቷ ጋር የተገናኘ ትላንትናም እንዳነሳሁት እኔ በኔ ቻናል ማለት ነው ለማርገዝ ለመጥፋቱ ምክንያት ሊሆን አይችልም። በቃ ምክንያቱም ከአብርሃም ነው ያረገዘችው። ከሌላ ሰው ቢሆን ኖሮ ኦፍኮርስ ልክ ነው። ሁለተኛ ደግሞ ቀለበቷም አልነበረም። እንግዲህ ጠፋች፣ ቀለበቷን ለምን አወለቀች? እሱም አጠያያቂ ነው። ዛሬ ደግሞ አርጋ መታለች ይመስለኛል። አብርሃም ያደረገላት ይሁን አይሁን አናውቅም። ግን ሌላው ዛሬ እንግዲህ ዲኤንኤ ቴስት ነው እንትን ይቅርታ ኤችሲጂ ነው የጤና ባለሙያ እና እሱን ቴስት እናድርግ ብለው አቤልና ማርቲ እንግዲህ ቼክ ለማድረግ ጥያቄ አቅርበውላት ነበረ። ያነሱት ሀሳብ እንግዲህ ማርቲና አቤል ይሄ ነገር ቴስት አድርገው ለማወቅ የፈለጉበት አንድ በነሩታ ጋር ያለው አለ አይደል የሆነ እዛና እዚህ ማዶ ሆኖ ሌላ ጦርነት የፉክክር ቤት ይመስለኛል። ባለፈው ሩታ አርግዣለሁ አለች፣ አሁን ደግሞ ሄርሜላ አርግዣለሁ ብላ አብርሃምን ከሩታ የማራቅ ስራ ይመስላል እንግዲህ አሁን ስናየው ማለት ነውና እንደዛ ነው እንዴ ብለንም እንድናነሳ ያደርገናል። ሌላው ደግሞ ቴስት ይደረግ ሲባል ደብሯት ነበር። ለምን ደበራት? አንድ ምክንያቱም እውነት ያለው ሰው ምንም ሊደብረው አይችልም። በቃ ምክንያቱም ደስ ነው የሚለው አይደለ? ማንም ቢለው እንኳን ምክንያቱም ጓደኞቹ እህት ሆናች፣ በቃ ደስ ሊላት ይገባል። ሌላው ደግሞ እንዳላምን ያደረገኝ አንደኛው ደግሞ ቀድሞ ሲያወሩ ከሰማችሁ ለእናንተም እናሳያችኋለን ብለው ለኦዲየንስ እንደሚያሳዩን ውጤቱን ነግረውን ነበረ። ግን ደግሞ ለእኛ አላሳዩንም። ለምን አላሳዩንም? ሌላው ደግሞ እንዳሳማኝ ብዬ ማነሳ ነገር አብርሃም በሌለበት ቴስት ለማድረግ ለምን ፈለጉ? እና እነዚህ ነገሮች እኔ ሊያሳምኑኝ አልቻሉም። ምናልባት እንግዲህ አንድ እኔ በጣም ጥንቃቄ ሊደረግበት ይገባል ብዬ የማስበው ነገር ሄርሜላ ድጋሚ ሌላ ስህተት እንዳትሰሪ የውሸት ምናልባት ብዙ ኦዲየንሶችም እንደሚሉት አብርሃምን የመያዝ ስራ ወይም ደግሞ አብርሃምን የመፈተን ስራ
ከሆነ ስተት ነው እየሰራሽ ያለሽው። ምክንያቱም እሱ ላይ እምነት እንደሌለሽ ካወቀም ከአብርሃም ጋር አለመግባባት ውስጥ ልትገቢ ትቻለሽ። መውለድ ደግሞ እናንተን አንድ ላይ ሊያኖር አይችልም፣ ማወቅ ያለብሽ ነገር። ምክንያቱም ሩታና አብርሃምንም አንድ ላይ አላኖርም ማለት ነው። ሉልን የመሰለ ልጅ ተወልዶ እንደ መያዣ መጠቀም የለብሽም ነው። ሌላው ደግሞ ምናልባት ሌላውን እሳት ለማጥፋት ይሄኛውን እንደ ምክንያት ተጠቅመሽ ከሆነ ይሄም ሌላ ችግር ነው የሚፈጠረው ማለት ነው። ስለዚህ ጥንቃቄ የተሞላበት ቢሆን የተሻለ ነው አይደለም? ምክንያቱም እሷ በጠፋች ሰዓት ራሱ አብርሽ እና ቤተሰቦቹ እንዴት እንደተጨነቁ መቼም እያየች ነው። ስልኳም አልተዘጋም ብለዋል እና ሁሉም ነገር እያየች ነበረ። አሁን እኛም እንዳናምን ያደረገን ነገር ምንድን ነው? ይሄ ነገር ሁሉ ነገር እየተፈጠረ እያየች እንዴት ዝም አለች? እንዴት አስቻላት ነው። እና አሁንም እውነት ነው በጥንቃቄ ሁሉ ነገር ብታደርግ ጥሩ ነው። ሲጀመርም ይሄ ቴስቱ ልክ ነው ብዬ አላስብም። ምክንያቱም በብዙ ነገር መሸወድም ትችላለህ። ይብን ለእኛም ለኦዲየንስም አላሳዩንም እንዳልከው ማለት ነው። አላሳዩንም። እናሳያለን ብለው ነበረ። ጀስት መልስ እንደዚህ ማድረግ ማሳየት ይችሉ ነበር። ቀላል ነገር ስለሆነ ካሜራ ላይ ተጋርጎ ይኸው ቤተሰብ ማለት ይቻል ነበር። እና በብዙ ነገር አንደኛ በፓክረርም ትንሽ ያው አያውቁም ብላ ልታስብ ትችላለች። ማስመር ይችላሉ በቀጭኑ። ሲቀጥል ደግሞ የሌላ ሴት የእርግዝና እንትን ይዛ መጣ ሊሆን ይችላል፣ አይታወቅም። አስቀምጣ አስባበትም ሊሆን ይችላል። ወር ደግሞ ከአቤል እና ከማርቲ ጋር አንድ ላይ ተነጋግረው ሊሆን ይችላል። እና ያው እንዳልከው ነው አብርሽ ባለበት ቢሆን ኦኬ፣ ባለበት በቃ እሱ ሲጀመር ይዟት ሄዶ ማረጋገጥ ነው ያለበት። መጠንቀቅ አለበት። አዎ አብርሃም ሄዶ ነገሩን በትክክል ማረጋገጥ አለበት። ሁለተኛ ያው አብርሃም ትላንትና ያነሳው ነገር ልክ ነው። አንደኛ ታይሙ አልነበረም ስላችሁ ለሁሉም ነገር ታይሙ አልነበረም። ገብቷችኋል አይደለ? ወንድና ሴት አብሮ ተኝቶ ልጅ አይፈጠርም ማለት አይታሰብም። አንደኛ ጊዜያቸውን መጠበቅ ነበረባቸው። እንግዲህ ፈልገው ካደረጉት በኋላ የተፈጠረው ነገር የአብርሃም ልጅ ሆኖ ይዞ መጥፋቱ አለ እሷ ምክንያት አይደለም። ስለዚህ እሱም ታይሙ አልነበረም ማለት የለበትም። ትክክለኛ እርግዝና ከሆነ የግድ መቀበል አለበት አይደል? ለምን ታይሙ አይደለም ካለ አብሮ መተኛት የለበትም። በቃ መጠበቅ ነበረበት። ታይሙ እስከሚደርስ መጠበቅ ነበረበት። እና እንግዲህ ብዙ ሰዎች ብዙ እህቶቻችን እንደዚህ ያሉ ነገሩ ያጋጥማቸዋል። ከጥንቃቄ ጉድለት በተቻለ መጠን ትላንትናም ብያለሁ፣ ብዙ ሰዎቻችን እንደዚህ ያለ ነገር ውስጥ ባትገቡ፣ እስከምትጋቡ ባትገቡ። ለምን በመሀል ላይ ምን እንደሚፈጠር አታውቁም። አይደለም ሳትጋቡ እንደዚህ ያለ ነገር ተፈጥሮ ተጋብተው ራሱ ልጅን የሚያክል ነገር ተወልዶ ሰው ይለያያል። ያ ኖርማል ነው አግብታችሁ ስለሆነ። ግን ሳትጋቡ ልጅ የሚባል ነገር ከመጣ ወደ ህይወታችሁ ሴት ልጅ ነሽ፣ ሞራልሽ ይሰበራል። ብዙ ነገር ብቻሽን ሌላ ችግሮችን ሌላ ከባድ ሀስሎችን እንድትጋፈጭ ያደርግሻል። እና ጥንቃቄ ማድረጉ የተሻለ ነው ብዬ አስባለሁ። አጠር ያለ ቪዲዮ ይዘናል። እሱን እያየን ሀሳብ እንስጥበት። ወደ ቪዲዮ። አንዳንድ ሰዎች አንቺ እንዳረገሽና እርግዝናው እውነት እንዳልሆነ ምናምን ትንሽ እየተጠራጠሩ ነው። አንዳንድ ሰፈር ደግሞ አላረገዘችም አውቃ ነው አብርሃምን ለመያዝ ነው ምናምን የሚሉ ወሬዎች ምናምን አሉ። ይህ ብዙዎች እያሉት ነው፣ ሊያሳምን ይችላል። ምክንያቱም ሩታ የሆነ ታይም ላይ አብርሃም ወደ ራሷ ለመመለስ ምናምን እየታገለች በነበረበት ሰዓት የተፈጠረ ነው እና ሄርሜላም አሁን አብርሃም ወደዛ እንዳይሄድ የማድረግ ስራ ማለት ነው ለመስራት። በእንደዚህ አይነት ነገር አብርሃም ማስቆም አይቻልም። ባይዘው ማለት ነው ይሄን ይፈለገ አይቻልም፣ ሊያሳምንም አይችልም። እንዳይደበረሽ፣ ምክንያቱም ቀለበት አስሮልሻል፣ አንቺ ላይ ተማምኗል። የወደፊቱን ህይወቱን ከአንቺ ጋር ማድረግ ይፈልጋል። ምንም የማያስመስል ሰው ነው አብርሃም ማለት። ይሄ ነው አይደለ? እንደዚህ ከተማመነችው ይሄን ያህል መተማመን ካለ መጥፋቱ ምንድነው ጥያቄ ውስጥ የሚያስገባ? መጥፋቱ ኦልሞስት ለአንድ ሳምንት ምናምን ይሆናል የጠፋችው። ጠፍታ አብርሃም ከቤተሰቦቹ ጋር ሲባላ ስልኳንም አልዘጋችም፣ ቁጭ ብላ እያየች ነበረ። እርግዝና ከሆነ ማለት የዛሬው ቪዲዮ እናንተን አሳምኗችኋል ወይ ነው ዋናው ነገር። ቤተሰቦች እኔ በግለሰብ አላሳምነኝም። እውነት ነው እውነት አይደለም
የሚለው ነገሮች ላልኳቸው ነገሮች ደግሞ ይሄው ማብራሪያ ሰጥቻቸዋለሁ ማለት ነው። አሳምኖሻል? ለምንም ብሎ ለሰውም ብሎ አይደለም ከአንቺ ጋር የሆነው ይህን ነገር የተፈጠረው ለሰውም ብሎ አይደለም ለራሱ ሲል ነው። እንግዲህ ያላመነበት ነገር ስለጠፋሽና ትንሽ አዲስ ሆኖ ስለታየው ነው። እንግዲህ ምን ማለት አይቻልም። እሺ አዎ እሱ ራሱ አላመነበትም። አብርሃም ራሱ እንኳን እኛ አብርሃም ራሱ አላመነበትም። ሌላው ደግሞ የሄርሜላ መጥፋት የአባ አብርሃም ዙሪያ ያሉ ሰዎች ራሱ ነገሩን በጣም እየተጠራጠሩ ነው፣ በጥርጣሬ ነው እያዩ ያሉት ማለት ነው። አርግዣለሁ ያለችውንም አልተቀበሉም። ለምሳሌ እና አሚሩን አይታችሁ ከሆነ ውሸት ነው ከኋላ የሆነ እሷን የሚያስገድድ ሰው እንዳለ እያወሩ ያሉትና ትላንትና ቪዲዮውን ሲሰራ ምናልባት ሊሆን ይችላል የሚል ግምት ነው ያስቀመጡት ማለት ነው። ሜቢ የሆነ የሚያስገድዳት ነገር ከጀርባ ላይ ነው ይችላል። ይሄን ሐሳብ ኢቭን እነሱ ሰጥተዋት ሊሆን ይችላል። ያ ከኋላ ያሉ ሰዎች የሚያስገድዱ ሰዎች እንደዚህ ማድረግ አለብሽ፣ በቃ ይሄን ነገር ማድረግ አለብሽ፣ እንደዚህ በይ ብሏት ሊሆን ይችላል። ምክንያቱም በሩታ ዙሪያ ያሉ ሰዎች ብዙ ሰዎች ሄርሜላ እነሱ ጋር እንደሆነች እኮ ሲሰሩ ነበር አለ ቪዲዮ። ብዙ ሰዎች እነ ቢኒ ማንሳት እንችላለን፣ እነ እዩም ማንሳት እንችላለን። የሩታ ወንድም ጭምር እኛ ጋር ነች ብለው በኮንፊደንስ ማለት ነው በኮንፊደንስ እነሱ ጋር እንደሆነ ሲያወሩ ነበር። ስለዚህ ብዙ ሰዎች ናቸው እንደዛ ሲሉ የነበሩት እና ሄርሜላ ታዲያ አርግዛ ከጠፋች እነሱ ጋር ምን ልታደርግ ሄደች? አይደለም ፍቅረኛሞች ናቸው። ቀለበት አድርጎልሻል። ምንም የሚጠበቅ ነገር የለም። በተፈጠረው ነገር ነገሩን ለማስተካከል መሄድ እንጂ መሸሽ ምንም አያስፈልግም። ምክንያቱም ይሄ የፈጣሪ ስጦታ ነው። ቀለበት ታስራለች ከአብርሃም እናንተ አይሆንም ስትሉ ብዙ ነገር ከአንቺ ጋር ሄድም አይፈልግሽም ስትሉ ይኸው ቀለበት አስሮ ወደ እርግዝና መጥቷል ማለት ነው። የምንፈልገው ይሄ ነው። እንግዲህ አሁን ሁላችንም እንዲያጠራጥር የሚያደርገው ይሄ ነው። እነሱን የማስቆም ስራ ነው። አሁን እንግዲህ አቤልንም ማርቲንም በዚህ ሰዓት ላይ ለማመን እየተቸገረን ነው። አብረዋት እየሰሩ ነው ያሉት ብለን ነው የምናስበው እንጂ አሁን ከነሩታ ጋር ፉክክር ውስጥ የገቡ ይመስላሉ። እስከመቼ ይሸነፋለው ነው ሄርሜላ? ነገር እሱ ነው። ሁላችንም ከቀለበት በኋላ ምንድነው ከቤተሰብ ከትውውቅ በኋላ ምንድነው ለልጅ ነው። ስለዚህ አሁን አብርሃም ምንድነው የምጠብቀው? ሽማግሌ ይልካል፣ ቤተሰብ ትውውቃለን ምናምን እንቀውጠዋለን ማለት ነው። አዎ ያው የተጋባ ሰው ሁሉ ይወልዳል ማለት አይደለም። እንደገና ደግሞ ሰው ልጅን ታርጌት አድርጎ አያገባም። አንዳንድ ሰዎች እኛ ምንናት ግን ደግሞ እኛ 100% እንድንኖር እንድታርጌት እንፈልጋለን። ሌሎቹንም ደግሞ ያላመኑ አብርሃምም አንዳንድ ሰዎችም ያላመኑ ሰዎች እርግዝናዎችን ማረጋገጥ አለብን እና ስለዚህ እያየሻት ነው አለ። በጣም ደብሯታል፣ ደስተኛ አይደለችም። ስለዚህ ምንድነው የመጣነው የእርግዝና መመርመሪያ ይዘን መጣናል። ስለዚህ ይምራችሁ ነው እኔ ማርገዝ ያላመናችሁ እኛ ምንናል ብዙ ያላመነ ሰው አለና ይሄ ደግሞ ታውቂያለሽ 100% የሚያስተማምን ነገር ነው። አሁን 100% ነው ያስተማምናል። ይሄ ያስተማምናል፣ ግን ያው የሷ ሴራ ካለበት ሜቢ እሷ ማቀናበር ትችላለች የሚለው ይሄ ለማስመሰል ይሄን ነገር የምታደርገው እያሉ ስለሆነ ላንቺም ለማንም ሲባል 100% ቢረጋገጥ አሪፍ ነው። ምክንያቱም ደስታሽን ግለጽላችሁ ትክክለኛ ላላመኑ ሰዎች ማለት ነው። እርግዝናሽን ያላወቁ ሰዎች ብዙ አሉ። ስለዚህ እውነት ከሆነ ለኛ ማሳየት አለባችሁ እነሱ ብቻ ሳይሆን አይደለ? ምክንያቱም ኦዲየንስ ሙሉ ከሷ ጋር ከነሱ ጋር ሲጨነቅ ነበረ ማለት ነው አይደለ? ስለዚህ ሁላችንም ማወቅ አለብን እውነት መሆኑን ማለት ነው። እናሳያችሁ። ይሄ የእርግዝና መመርመሪያ ነው። ስለዚህ ይሄንን ነገር አንቺም በእምነት ማለት እኛንም ሙሉ ፐርሰንት ሆነን እንደፈለገ እንድናወራ ሌሎችም ደግሞ እንዲያውቁ ቼክ አድርጋ ትመጣለች። እናሳያችኋለን። በነገራችን ላይ እርግዝና ምን አለ መሰለሽ የሚዋሽበት ነገር አይደለም። ይወጣል፣ የሚታይ ነገር ነው። በሚታይ ነገር መዋሸት ደግሞ አስፈላጊ ነው ብዬ አላስብም። ምክንያቱም ምናልባት ከ2 ወር ከ3 ወር በኋላ አካላዊ ለውጥ ስለሚያሳይ ማለት ነውና ስለዚህ እንደዚህ ያለ ነገር ውሸት ባይሆን መልካም ነው። ደስ ይላል። እንደዚህ ማድረግ አንፈልግም ነበር። ደግሞ አንዳንድ ማወቅ ያለባቸው ሰዎች ስላሉ ልናሳውቅ ነው ዛሬ መጣ ነው ማለት ነው። ይሄ እንግዲህ እነማን እንዲያውቁ እንደተፈለገ ግልጽ ነው። እነ ሩታ እንዲያውቁ ነው የተፈለገው ማለት ነው። እና በሙሉ ፐርሰንት የመልስ ምት ነው ይመስለው ታያላችሁ ማለት ነው። ታረጋግጣላችሁ። ቆይታው እንዴት አየሽው? በጣም ረጅም በጣም ቆይታለች። አይ ማለት ይዛ ከመጣች በኋላ ራሱ ረጅም ሰዓት እጇ ላይ ቆይቶ ነበረ ሳያሳይ ብለው። እሱ እንግዲህ እስኪ እናየዋለን።
እስኪ እኔ አላውቀውም። እስኪ ምን አለ ከትንሽ ስንት ደቂቃ እንዴ ደቂቃ ለላቅም ግን ይመጣል ነው። ይሄ ደግሞ ሰስፔንስ ነው የሚሆነው ነገር ለእናንተ ሊያሳይ እንጂ ስንት ደቂቃ ነው የሚለው? ስንት ደቂቃ ነው መጠበቅ ያለብን? እንደዛ ነው እንዴ? ለእኛ ብቻ አሳዩን፣ ግድ የላችሁም። ውጤቱ ሲመጣ እኛ እንየው። እንደዛ ነው። ለደቂቃ ከዛ በላይ ነው ይመስለኛል። ለደቂቃ ያው ቢላ ያው በጣም ጋይስ እውነታው ይሄ ነው እንግዲህ። በስመ ለእኛ አሳዩን፣ እኛ ማየት እንፈልጋለን። ሁለት መስመር ማለት ፖዚቲቭ ማለት ነው። አንድ መስመር ቢሆን ኔጌቲቭ ማለት ነው። ካልገባ ከአንደርስታንድ የሁለት መስመር ነው፣ ቀይ ሁለት ቀይ ያለው ማለት ነው። እና የእውነት ነው ማለት ነው። የእውነት ነው ማለት የእውነት ነው። ስለዚህ እነሱ እውነት ነው ብለዋል፣ ግን ደግሞ ውጤቱን ለኛ አላሳዩንም። ለዚህ ነው አንድም ያላመንበት ማለት ነው ብናየው። አዎ የተወዳችሁና የተከበራችሁ ቤተሰቦቻችን እንግዲህ ለዛሬ ያዝናችሁ ቪዲዮ ይህን ይመስላል። በሚቀጥለው ደግሞ ሁሉም ነገር እያወቅንበት የምንሄደው ይሆናል ማለት ነው። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው።